ማህሌት በገዛ እግሯ ቀጥ ብላ ወደ ቤት መታ እንግዲህ ወጥመድ ውስጥ ገብታለች። የምሳሌ ድራማ ቀጣይ ክፍል። ውድ ቤተሰብ እንዴት ናችሁ? ማህሌት እንግዲህ በገዛ እጇ የፍርድ ቤት መጥሪያ ልትሰጣቸው ወደ ቤት መጣች። እዛው ቀረች። አይገርምም? ግን ደግነቱ ቤቷ ነው የገባችው። ነገር ግን መጨረሻው ብዙም አያምርም። ለምን? ምሳሌ ቅድስት መተኛት የለባትም ነበር። ምሳሌ ደግሞ እናት አይደለች? ያሳደገቻት አይደለች? ምንም ክፉ ብትሆንባት፣ ምንም ለሷ መጥፎ ብትሆን ተጠጋቻት ማለት ነው። እጇ ራሱ በደንብ አልታሰርም ነበር። በቀላል መንገድ ነው እጇን የፈታችው ማህሌት። የሚገርም ነው። ነገር ግን ቅድስት መተኛት የለባትም ነበር። ተጠንቅቃ በጥንቃቄ መጠበቅ ነበረባት። ማህሌት ያው ኃይለኛ እንደሆነች ታውቃለች። ደግሞ የቅድስት ደግነት ምግብ ሁሉ ሰታታለች፣ ውሃም አቀብላታለች። እሷ ማህሌት ብትሆን አይደለም ውሃ ምንም ነገር ዞር ብላ እንኳን ከተዘጋባት አትከፍትላትም ነበር። ቅድስት ምን ያህል መልካም ሰው እንደሆነች ዛሬም እትዬ እያለች ነው የምጠራት። ነገር ግን ማህሌት እነዛውም እጇ ታስሮ ከዚህ ልፋታ እንጂ አልለቅሽም እያለቻት ነው። ቅድስት ናት እንግዲህ አሁን ስህተት የሰራችው ብዬ ነው የማስበው። ምክንያቱም ልጅቷን መጠበቅ ነበረባት። መድብል የለም ነበር። ያቺ ዳጣ ተብዬዋም የለችም። እብድ ብትኖር እሷ እንትን አትልም፣ አትለቃትም ወይም ደግሞ ዝም አትላትም ነበር ማለት ነው። ሆኖም ቀረም ግን መድብል ይደርሳል ብዬ አስባለሁ። ወይንም ምሳሌን እንግዲህ ይዛት እግሬ ፍቺ፣ በሩን ክፍችልኝ፣ እወጣለሁ፣ ካላስወጣሽኝ ምሳሌን አለቃትም እያለች ነው። ጉድፈላ ዘንድሮ። እንግዲህ መድብል ዝናን ለመያዝ ይፈልጋል። ዝናን በእጁ ካስገባ በኋላ ብሩክ የት እንዳለ፣ የት እንደገባ፣ ምን እንደሆነ ዝና ያውቃል ብሎ ስለሚገምት በዚህ አጋጣሚ ሞገስም ነፃ ይወጣል ብዬ አስባለሁ። ምክንያቱም የብሩኬ መያዝ፣ የብሩኬ መጥፋት ዝና በእጃቸው ከገባ ዝና ምክንያቱም አሁን የምናገረው ሰው የለም፣ ከሱ በላይ ሰው ያለ ወይም ደግሞ ኃይለኛ ሰው ያለ ስለማይመስለው ዝና አይፈራም። አሁን ግን ልክ ካስገቡት ይፈራል። ሉላንም መፈለግ ይተዋል ብዬ አስባለሁ ወደፊት። ያው በቀላሉ እንዲህ አሁንም ሀቷት ነው እንጂ በቀላሉ ወደኋላ አይመለስም። ቢሆንም ግን ትንሽ ይረጋጋል ብዬ አስባለሁ። ሞገሱም እፎይታን ያገኛል በብሩክ ምክንያት። ብሩክ ግን መገኘት ነበረበት እስካሁን ድረስ፣ አሁንም በጣም ቆይቷል። ስለዚህ ወንድሙ በጣም አጥብቆ እየፈለገ ነው። ከዝና ጀርባ ያሉ ሰዎች በጣም ከባባድ ቢሆኑም፣ በጣም ኃይለኞች ቢሆኑም ነገር ግን ወንድሙ መፈለግ አለበት፣ ብሩክ መገኘት አለበት። ስለዚህ ማህሌትን አጥብቆ መያዛቸው መልካም ነው። ምክንያቱም ማህሌት ከዚህ ከተያዘችበት ወጣች ማለት እሱን እየፈለጉ እንደሆነ ዝናም ይሄ እድል ሊገጥሙ እንደሚችል ስለምትነግሩ መውጣት የለበትም ብዬ አስባለሁ። ቅድስት የፈለገ ነገር ቢሆን ምሳሌን እንደምንም ማስለቀቅ አለባት እንጂ እግሯ ፈታ በሩን ከፍታ ማስወጣት የለባትም። ተጠግታ በቃ የመጣ ይምጣ ማህሌትን ግጥም አድርጋ መያዝ። ከዛ በኋላ ምሳሌ ራሱ እንትን አለችኝ፣ ገረመችኝ። መቅረብ የለባትም ነበር። ብትናፍቃትም ስማታለች። ከሳመቻት በኋላ አጠግባ ቁጭ መሆን የለበትም ነበር። ምክንያቱም መቼም ቢሆን እንዴት ስታደርጋት እንደነበረ ያው ልጅ ስለሆነች አልፈርድባትም። ግን ቅድስት ናት መጠበቅ የነበረባት። በሩን ቆልፋ ቁልፉን መያዝ ነበረባት።
ያኔ ምሳሌ ድምጿን ብትሰማ ምሳሌ አትገባም ወደዛ። ለማንኛውም ቅድስት በሩን ከፍታ ታስወጣታለች ወይስ እዛው ምሳሌን ታስለቅቃታለች? ማህሌት አመልጣ ትሄዳለች ወይስ መድብልን ትጠብቃለች? አብረን የምናየው ይሆናል። ለማንኛውም ብሩክ ቢገኝ መልካም ነው። መልካም ቆይታ ይሆንላችሁ።